በኢትዮጵያ የንግድ ሕግ መሰረት ቼክ ማለት አንድ የባንክ ሂሳብ ያለው ሰው ወይም ቼክ አውጪው ባንኩ ወይም ከፋዩ በቼኩ ላይ ለተጠቀሰው ሰው ወይም ቼኩን ለያዘው አካል የተወሰነ የገንዘብ መጠን ያለምንም ቅድመ ሁኔታ ወዲያውኑ እንዲከፍል የሚያዝበት የሕግ ሰነድ ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተከታታይ ወይም በተለያየ ጊዜ በሰጣቸው አስገዳጅ ውሳኔዎች መሰረት የቼክ ሕጋዊ ትርጉምና ባህሪ የተለያዩ ናቸው። እነዚህ ምንድን ናቸው የሚለውን ዛሬ እንመለከታለን። እንዲሁም ቼክ ወይም በተለምዶ ደረቅ ቼክ ለዋስትና ነው የሰጠሁት በማለት በፍርድ ቤቶች ጊዜ በተደጋጋሚ የሚነሱ ወይም የሚቀርቡ የተለያዩ መከራከሪያዎችን በተመለከተ ምን ይመስላል እና የሰበር ሰሚ ችሎት በተለያየ ጊዜያት የወሰናቸው ውሳኔዎች ምን ይመስላሉ የሚለውን በዛሬው የህግ መረጃ ፕሮግራማችን እናቀርባለን። ሰላም ጤና ይስጥልኝ። እኔ የህግ ባለሙያ ምስራች ነኝ። አብራችሁን ቆዩ። እንግዲህ ቼክ ማለት ቀደም ሲል እንደተነጋገርነው ቼክ ወዲያውኑ ተከፋይ የሚሆን ሰነድ ነው። የንግድ ህግ መሰረት ቼክ ከተጻፈበት ቀን ጀምሮ ባለው አጭር የጊዜ ገደብ ውስጥ ለባንክ ቀርቦ ወዲያውኑ ሊመነዘር የሚገባው ሰነድ ነው። ቼክ የብድር ወይም የብድር ሰነድ አይደለም። ቼክ ላይ ወደፊት የሚመጣ ቀን ቢጻፍ እንኳን ሰነዱ ለባንክ በቀረበበት ቅጽበት ባንኩ በሂሳቡ ላይ ገንዘብ ካለ የመክፈል ግዴታ አለበት። ሌላው ያለምንም ቅድመ ሁኔታ የሚሰጥ ትዕዛዝ ነው። አንኮንዲሽናል የሆነ ኦርደር ነው ማለት ነው። ቼክ ላይ ያለ ስራ ሲጠናቀቅ ይከፈል ወይም እቃው ሲረከቡ የሚመነዘር በሚል ማናቸውም አይነት ቅድመ ሁኔታዎችን ማስቀመጥ አይቻልም ማለት ነው። በቼክ ላይ የሚሰፍረው የክፍያ ትዕዛዝ ፍጹም እና ያለምንም ቅድመ ሁኔታ ሊሆን ይገባል። ሌላው ቼክ በንግድ ስርዓት ውስጥ ልክ እንደ ጥሬ ገንዘብ ተቆጥሮ የሚንቀሳቀስ በመሆኑ ህጉ ከፍተኛ የሆነ የህዝብ አመኔታ እንዲኖረው ይፈልጋል ማለት ነው። ይህንን አመኔታ ለመጠበቅ ሲባል ነው እንግዲህ በቂ ገንዘብ ሳይኖር ቼክ ማውጣትን በተመለከተ በፍትሐ ብሔርም ብቻ ሳይሆን በወንጀል ህግም አንቀጽ 693 ንዑስ ቁጥር 1 መሰረት በወንጀል የሚያስቀጣ አድርጎ በኢትዮጵያ ህግ መሰረት የተደነገገው ማለት ነው። እንግዲህ ባጭሩ ቼክ ማለት ያው በባንክ በኩል የሚፈጸም የፈጣን የሆነ ክፍያ ትዕዛዝ ነው እንጂ በሰዎች መካከል የሚደረግ የብድር ስምምነት ወይም ለታማኝነት ማረጋገጫ የሚሰጥ የዋስትና ሰነድ አይደለም። ሰበር ችሎቱም በተለያዩ ውሳኔዎች ላይ የሰጠው ውሳኔም ይህንን የቼክን የክፍያ ሰነድነት ባህሪን ለማስጠበቅና ሰነዱ በሰዎች ዘንድ ያለውን አመኔታ እንዳያጣ ለማድረግ የተሰጠ ነው ማለት ነው። ሌላው ቼክ በቼኩ ላይ ከተጻፈበት ቀን አንስቶ በሚከተሉት 6 ወራት ጊዜ ውስጥ ለክፍያ ወደ ባንክ መቅረብ እንዳለበት የንግድ ህጉ ቁጥር 855ም ይደነግጋል ማለት ነው። ቼኩ በቂ ስንቅ የሌለው ከሆነ በሚከተሉ 6 ወራት ክስ ካልቀረበ በይርጋ እንደሚታገድም ይኸው ንግድ ህግ ቁጥር 881 ይደነግጋል ማለት ነው። ቼኩ በ6 ወራት ውስጥ ለባንክ ያላቀረበና በሚከተሉት 6 ወራት ውስጥ ክስ ያላቀረበ ደግሞ ይርጋ። ቼኩ በሱ ላይ የታገደበት ያለው ህጋዊ መፍትሄ ምንድነው ነው? በ6 ወራት ውስጥ አንድ ሰው ህጉ የሚደነግገው በ6 ወራት ውስጥ ካላቀረበ በይርጋ ይታገዳል ማለት ቼኩ በቂ ስንቅ እንደሌለው ካወቀ በኋላ ማለት ነው። እንደዚህ የሆነበት ሰው ህጋዊ መፍትሄው ምንድነው የሚለውን ስንመለከት በቼክ ላይ የተጻፈለትን ገንዘብ በህጉ በተቀመጠው ጊዜ ክፍያ ያልጠየቀበት ሰው ወይም በይዞታው እያለ የታገደበት እንደሆነ ይህንን ቼክ እንደ ተራ ሰነድ በማስረጃነት በማቅረብ ያለአግባብ የመበልጸግ ክስ ሊመሰረት የሚችል ስለመሆኑ የንግድ ህግ ቁጥር 799 እንዲሁም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 4173 ላይ በግልጽ ደንግጓል ማለት ነው። ሌላው አንቀጽ 855 ለመክፈል መቅረብ ነው። ቼክ የወጣበት ቀን ከግምት ውስጥ ሳይገባ በቼኩ ላይ ከተጻፈው ቀን አንስቶ እስከ 6 ወር ውስጥ እንዲከፈል መቅረብ አለበት የሚለውን ያው እንደተነጋገርነው ነው። ሌላው በንግድ ህግ ቁጥር 881
ንዑስ ቁጥር 1 ስር እንደተመለከተው የ1 አመት የጊዜ ገደብ ክስ የማቅረብ መብታቸው በህግ ፊት ተቀባይነት ሊኖር የሚችለው ደግሞ በንግድ ህግ ቁጥር 855 ላይ የተገለጹ ቼክን በ6 ወራት ጊዜ ውስጥ ለባንክ የማቅረብ ቅድመ ሁኔታ ሲያሟላ ነው ማለት ነው። ሌላው በወንጀል ህግ አንቀጽ 693 ንዑስ ቁጥር 1 መሰረት የሚያዝበት በቂ ገንዘብ ሳይኖር ቼክ ማውጣት ወንጀል የተከሰሰ ሰው ቼክ አውጪ ወይም ቼክ አውጪ ይህ ቼኩን ለመመንዘር ሳይሆን በግለሰቦች መካከል የነበረ የንግድ ግንኙነት መነሻነት ለመተማመኛ የተሰጠ ነው በመሆኑ ከወንጀል ኃላፊነት ነጻ ሊወጣ የሚችለው ቼኩን በዋስትና ወይም በመያዣነት የሰጠ በመሆኑና የዋስትና ወይም የመያዣ ውልም በንግድ ህግና በፍትሐብሔር ህግ በተመለከተው መመዘኛ መሰረት ስለመፈጸሙ በማስረዳት ከመሆኑ በቀር በሰው ምስክር የሚሰጥ ማረጋገጫ ተቀባይነት የለውም በማለት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ወስኗል ማለት ነው። አስገዳጅ ውሳኔ ሰጥቶበታል። ይህ ማለት እንግዲህ አንድ ሰው በቂ ስንቅ የለውም በማለት በወንጀል ሲከሰስ እና ለዚህ ደግሞ እንደ መከላከያ የሚያቀርበው ነገር ምንድነው? ቼኩን የሰጠውት እንዲመነዘር ሳይሆን ለዋስትና ወይም ለመያዣ ነው ካለ ይህን ደግሞ ቀድሞ ከዚህ ቼኩን ከመስጠቱ በፊት የተጻፈ የጽሁፍ ውል ካለው ያንን በማቅረብ ወይም እንደ መከላከያ በማቅረብ ከወንጀል ከተከሰሰበት የወንጀል ጉዳይ ነጻ ሊሆን ይችላል ማለት ነው። ምክንያቱም ይሄ አስገዳጅ የሰበር ውሳኔ ስላለ ማለት ነው። በፊት በነበሩት ህጎች ወይም የሰበር ውሳኔዎች ግን ቼክን እንደ ዋስትና ወይም እንደ መያዣ ማቅረብ አይቻልም የሚሉ በተለያየ ጊዜ የተሰጠ ውሳኔዎች ነበሩ። አሁን ግን ለየት የሚያደርገው በቅርብ ጊዜ በተሰጠው ውሳኔ መሰረት ወይም የመጨረሻ በዚህ ጉዳይ ላይ የተሰጠው ውሳኔ የሚያዝበት በቂ ገንዘብ ሳይኖር ቼክ በማውጣት ወንጀል የተከሰሰ ሰው ቼክ የሰጠውት ቼክ አውጪው ለመመንዘር ሳይሆን በግለሰቦች መካከል በነበረ የንግድ ግንኙነት ወይም ለመተማመኛ ወይም ለዋስትና የተሰጠ መሆኑን ካረጋገጠና ይሄው ደግሞ በጽሁፍ ከሆነ የተደረገው በንግድ ህጉና በፍትሐብሔር ህጉ በተመለከተው መመዘኛ መሰረት ከሆነ ነጻ ሊሆን ይችላል የሚል አስገዳጅ ውሳኔ ተሰጥቷል ማለት ነው። ለዛሬ ያስኩላችሁ የህግ መረጃ ይህን ይመስል ነበር። በቀጣይ በሌሎች መረጃዎች እስከምንገናኝ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እናመሰግናለን።